ሰላም ውድ የአብሮንቴክ ተከታታዮች እንዴት አላችሁ? በዛሬው ቪዲዮአችን እንግዲህ አንድን ፎልደር እንዴት ሃይድ እንደምናደርግ እናያለን። በመጀመሪያ ይህንን ስናደርግ ሲኤምዲ ተጠቅመን ነው። በእርግጥ የተለያዩ ቴክኒኮች አሉ። አንድን ፋይል ወይም ፎልደር ሃይድ ለማድረግ ሎክ ለማድረግ ለምሳሌ አፕሊኬሽን በመጠቀም ይቻላል። እንዲሁም ደግሞ ኮምፒውተራችን ላይ ያሉ የተለያዩ ቱሎችን በመጠቀም ሃይድ ማድረግ እንችላለን። እስኪ ለምሳሌ እዚህ ጋር ዌብሳይት የምትለውን ኮማንድ ፕሮምፕት ተጠቅመን እንዴት ሃይድ እናረጋታለን? የመጀመሪያው ሲዲ ዴስክቶፕ ብለን እንጽፋለን። እዚህ ሲኤምዲ ላይ ሲዲ ማለት እንግዲህ ቼንጅ ዳይሬክተሪ ማለት ነው። ሲዲ ዴስክቶፕ ካልን በኋላ ኢንተር እንለዋለን ማለት ነው። እዚህ ጋር ኢንተር ብለን እንጫንና አትሪብ ብለን እንጽፋለን። አትሪብ ማለት አትሪቢዩት ነው። ከዛ ፖዚቲቭ ሳይን ኤች አሁንም ጋፕ እናደርግና በድጋሚ ፖዚቲቭ ሳይን ኤስ እንዲሁም ጋፕ አድርገን ፖዚቲቭ ሳይን አር እናደርጋለን ማለት ነው። እነዚህ ሶስት ፊደላት ሲጀምር ፖዚቲቭ ማለት አድ ማለት ነው። ኤች የምንለው ደግሞ hide the folder from normal view in the file explorer ማለት ነው። ሃይድ አድርግ እያለ እያዘዝነው ነው። ማንን? ኤስ ደግሞ ምንድነው? ሲስተም ስንል እንግዲህ ኦፕሬቲንግ ሲስተም ማለታችን ነው። ሜክስ አስ ክሪቲካል ኦፕሬቲንግ ሲስተም ፋይል። ሶስተኛ ላይ የምናገኘው እንግዲህ አር ነው። ሌተር አር ሪድ ኦንሊ ማለት ነው። prevent the file from being modified or from being updated ማለት ነው። ከዛ እንደዚህ ካረግን በኋላ መደበቅ የፈለግነው የትኛው ፎልደር ነው እንፈልጋለን። ለምሳሌ እዚህ ጋር ዌብሳይት የሚለውን ፎልደር ሊሆን ይችላል። ዌብሳይት ብዬ ጽፋለሁ ማለት ነው። ምንም አይነት ሌተር ሳላሳስት ዘን ኢንተር ነው የምለው ቀጥታ ማለት ነው። ዌብሳይት ብዬ ጻፍኩኝ። እዚህች ነው መደበቅ የፈለኩት እንደምታዩት እዚህ ጋር በከርሰር እንደማሳያችሁ። ከዛ ኢንተር ስል ግን ሃይድ መሆን አለበት። ስለዚህ ኢንተር አረኩት። ያው ጠፋች እያያችሁት ማለት ነው። በዚህ መልኩ እንግዲህ ከዴስክቶፓችን ላይ አንድን ፋይል እኛ የምናውቀውን ፋይል ስሙን ሰጥተን ሃይድ ማድረግ እንችላለን ወይም መደበቅ እንችላለን ማለት ነው። ስለዚህ ድጋሚ ለማምጣት ያን ፋይል ከፈለግን ደግሞ ይሄንኑ ኮማንድ እንጠቀምና እዚች ጋር ፖዚቲቭ አድ ጨምር ያልነው እንደገና አምጣ ወይም ቀንስ በኔጌቲቭ ሳይን እንቀይራለን ማለት ነው። በኔጌቲቭ ሳይን ሶስቱንም አድርገን ትክክለኛ ስሙን ግን መርሳት የለብንም፣ ሌተር መሳትም የለብንም ማለት ነው። ድጋሚ በዚህ ኮማንድ ፕሮምፕት ውስጥ ይችን እናደርጋለን። እነዚህን በመቀነስ ሳይን እናደርጋለን። ተመልሶ ዌብሳይት የሚለው ፎልደር ይመጣል ማለት ነው። ስለዚህ ዛሬው ቪዲዮአችን ይሄን ይመስል ነበር። በሌላ ቪዲዮ እስክንገናኝ እንግዲህ ባይ ባይ።